ነው ቤተሰብ ሰላም ነው እናችሁ። ዛሬ ደግሞ የምስር ወጥ አሰራር አብረን ልንሰራ ነው። ቤት ቆንጆ አድርገን መስራት እንዳለብን በቤታችን ማለት ነው አብረን እንሰራለን። እዚህ ጋር ብረት ድስቱ እየጋለ ስለሆነ ትንሽ ዘይት አደርግበታለሁ። ተጋለልን በኋላ ብረት ድስታችን እዚህ ጋር አቁላልቼ ያስቀመጥኩት ሽንኩርት አለ። አብስዬ አቁላልቼ ነው ያስቀመጥኩት ማለት ነው። ትንሽ በርበሬ አርጌ አቁላልቼ ነው እዚህ ላይ አብረን እናደርግና ያያችሁት ይሄ የተቆላላው ሽንኩርት ትንሽ በርበሬ ስለሆነ በርበሬ ያረግበታለሁ ማለት ነው። ምክንያቱም እንዳይጠቁር ነው ሽንኩርቱ ትንሽ በርበሬ አርጌ አብሬ ያስቀመጥኩት ማለት ነው። አሁን ግን ያው እንጨምርበታለን አብረን እናሸዋለን ከበርበሬው ጋር ማለት ነው። አዘጋጅቻለሁ በርበሬ መጠናችሁ ሳይበዛባችሁ እናንተ በሚመጣ በምስራችሁ ልክ አድርጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። እኔ ትንሽ ቀላ ሲል ደስ ይለኛል በርበሬ ምስር። እንደዚህ አድርገን እኔ እንደዚህ እያየሁ ጨምራለሁ ማለት ነው። ምክንያቱም ቀይ እንዲሆንልኝ ስለምፈልግ እናንተ ለስለስ አድርጋችሁ በምትፈልጉት መጠን መስራት ትችላላችሁ ማለት ነው። እዚህ መጀመሪያ ሽት ካረግነው በኋላ በርበሬና ሽንኩርታችን የበሰለ ሽንኩርት ስለሆነ ቀላል ያደርግላችኋል። አንዱ ተቆላልቶ የተቀመጠ ሽንኩርት ቆንጆ ነው። እንደዚህ ካሸነው በኋላ ትንሽ የወይራ ዘይቱን ከላይ እናደርግበታለን። ምክንያቱም አብሮ ፍርፍር እንዲያደርግልን ማለት ነው። አያችሁት? እንደዛ አብሮ ሲታሽ ቆንጆ ይሆናል ማለት ነው። ቲማቲም እዚህ ጋር ያዘጋጀሁት ቲማቲም አለኝ። የተፈጨ ቲማቲም ነው። አብሬ እሰራለሁ። እኔ ቲማቲም አደርጋለሁ። ለዛ አሁን እናደርገዋለን ማለት ነው። እዚህ ጋር የተፈጨ ትንሽ ኮረሪማ አለኝ አደርግበታለሁ። ለዝላው ላይ አብሬ ሽት ነው የማደርገው። በቁሌቱ ጋር እንደዚህ አብረን ስናሸው አሪፍ ነው ማለት ነው። ጨው እናሽበታለን። እንደዚህ እየተንተከተከ ነው። አያችሁ ሽንኩርቱ እንዴት ቶሎ ብስል እንዳለ፣ ምክንያቱም መጀመሪያ ተቆላልቷል። እዚህ ጋር ደግሞ ያጠብኩት ምስር አለ። በደንብ አርጌ በውሃ አረፋው እስከሚወጣ ድረስ እንደዚህ እጠቡት። በደንብ አርጋችሁ እንትኑ ነጩ እስከሚወጣ ማለት ነው። ይሄ ነጩ ውሃ እስከሚሆን ድረስ እንደዚህ ጥብ አርገን እንደዚህ አብሬ ነው ማሸው ማለት ነው። በደንብ ሽንኩርት መኖር አለበት። ምስር ወጥ እንደዚህ እንደ ዶሮ ወይንም እንደ ፍርፍር ልሰሩ ስትሉ አያችሁት እኩል መሆን አለበት። ቁሌቱና ምስሩ እንደዚህ ስታሹት አብራችሁ እኩል ሲሆን በጣም ቆንጆ ነው የሚሆነው ማለት ነው። እንደዚህ ከፈት እያደረግን ቶሎ ቶሎ እናማስለዋለን ማለት ነው።
እንግዲህ አሁን እየበሰለ ስለሆነ እንደዚህ ውሃ ትንሽ የሞቀ ውሃ ጠብ እያረጋችሁ፣ ምክንያቱም እየበሰለ ስለሆነ እንደዚህ እንዳይወፍርብን፣ ሲበስል ውፍር ስለሚል ምስር ትንሽ ውሃ ጠብ፣ የፈላ ውሃ ጠብ እያረጋችሁ አቁላሉታላችሁ። እንደዚህ ምስሩ ያቺ እየበሰለ ነው። እንደዚህ ስታማስሉት ይለያል፣ ፍርፍር ይላል ሲበስል ማለት ነው። ያቺ እየበሰለ ስለሆነ አሁን ለምን የሞቀ ውሃ ትንሽ አረግበታለሁ ማለት ነው። ይሄው አሁን እየበሰለ ነው። ቅቤ ጨምራለሁ ማለት ነው። እና ብሬ እንደዚህ ቅቤ ጨምራለሁ። እናንተ ካልፈለጋችሁ አለመጨመር ትችላላችሁ። እዚህ ቆንጆ ያደርገዋል ምስር ወጥ። አሁን ወደ መብሰሉ ወደ መብቃቱ ስለሆነ ቅቤ መጨረሻ እንጨምራለን። አያችሁት? ሳይወፍርም ሳይቀጥንም በልኩ አድርጋችሁ። ኦኬ አሁን ቅቤው ተንተከተከ አብሮ። ዋው በጣም አሪፍ ሆነ። በሰለ። በቃ አሁን ወደ መብላት ቀርበናል ማለት ነው። አብረን አሁን እንበላለን፣ እንቀምሳለን። በጣም ብስል እንዳይል፣ በጣም ጥሬ እንዳይሆን መካከለኛ ቆንጆ የሆነ አበሳሰል ነው የበሰለው። ቀምሳለን። አሁን ደረሰ ምስራችን። ያው ወጣችን ደርሷል። ይሄን በጎኑ ማድረግ ስለፈለኩ ይሄን ሰላጣ ከዚህ በፊት ከኋላ ሰርቼላችኋለሁ። ወደ ኋላ ሄዳችሁ ተመልከቱ። በነጩ ሰላጣ የሰራሁት ነው። እኔ ግን አሁን በሁለቱም አድርጌ ሰርቼዋለሁ። እንደዚህ ከጎኑ አድርጋችሁ አብራችሁ መጠቀም ትችላላችሁ። ቆንጆ ነው። እንደዚህ በአይነት አድርገን ስንመገብ በጣም አሪፍ ነው። እዚህ ጋር ደግሞ ጥቁር ጎመን አለኝ። እሱንም አንድ ላይ አድርገን እንመገባለን ማለት ነው። ያው እንዴት ነው እንደዚህ በቤታችን ሰርተን መመገብ አያምርም? በጣም አሪፍ አይደል? እንብላ አብረን። ይሄው ምስራችንም እያችሁት እንዴት እንደሚያምር በጣም በጣም ቆንጆ ነው። ሞክሩ በቤታችሁ። በጣም አሪፍ ነው ምስሩ። ምስር በእንዲህ አይነት መልክ ከሰራችሁት በጣም ቆንጆ ነው። ይሄው አሁን ይሄ ታዲያ በጣም ቆንጆ አይደል? በጣም በጣም አሪፍ ነው። በቤታችሁ ሞክሩ። ቆንጆ ነው። ይልቅ መስና ደግሞ ልንገራችሁ፣ እንጀራውን ከቤቴ የጋገርኩት ነው። ጥቁር ጤፍ ነው። ይሄን ጥቁር ጤፍ እንግዲህ በቤታችን እንደዚህ እየሞከርን በጣም በጣም ቆንጆ ነው። በቤታችሁ ሞክሩ፣ እየሰራችሁ ብሉ። አስተያየታችሁን ሰብስክራይብ እያደረጋችሁ ቤተሰብ፣ በሌላ ጊዜ በሌላ ዝግጅት እንገናኛለን። ታንኪዩ። በጣም አመሰግናለሁ። ተባረኩ ባይ